ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚች ዕለት ወንጌልን ይሰብኩ ዘንድ በሽተኞችንም ይፈውሱ ዘንድ ጌታችን መርጦ ከላካቸው ከ72ቱ አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ይህም ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስን ጸጋ ተመላ። እርሱንም ሐዋርያት መርጠውት ከ7ቱ ዲያቆናት ጋር የተቆጠረ ነው ሆነ። እነርሱ መንፈስ ቅዱስ ያደረባቸው እውቀትም ያላቸው እንደሆኑ የሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ሆነ። ከዚህም በኋላ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙር ሆነ። ከእርሱም ጋር ወደ ብዙ አገሮች ሄደ። በቢታንያ አገር በኒቆምዲያ ከተማ ላይ በአንብሮተ እድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተ ክርስቲያንንም ሰርቶ ቀሳውስትን ዲያቆናትን ሾመላቸው። ከዚህም በኋላ ያቺን አገር ወደሚከቧት አገሮች ወጣ። በውስጣቸውም የከበረ ወንጌልን ሰበከ። ብዙዎችንም ከስህተት መለሳቸው። አይሁድንም የክርስትና ጥምቀትን አጠመቃቸው። ነገር ግን ብዙ መከራና ስደት ደርሶበታል። ስለ ክርስቶስ ስም ተጋድሎውንም ሲፈጽም ጌታችንንም አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብለ አብሮኮሮስሃ ክቡረ ዘአድማ በኒቆሚዲያ ዘኤጲስቆጶስ መንበረ እንዘ ይስእሞ አምላክ ለአፈ ዮሐንስ ምእረ ስማኮነ በሰማይ ከመውእቱ ነጸረ እስመውቱ ረድ ዘይተሉ መምህረ። በዚችም ቀን በግብጽ አገር እልፈንት ከሚባል ከተማ የከበረ ቀሲስ አክሎግ በሰማዕትነት ሞተ። የዚህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎሚያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅ ባለሟሎች በበጎ በፈረሶችና በወርቅ በብር ባለሞችና በበጎ ፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም ያዝኑ ነበር። በወርቅ በብር በላሞች በበጎች በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም ያዝኑ ነበር። ልጅንም ይሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውንም ተቀብሎ ይህን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተ ክርስቲያን በመሄድ ምስጋናዎችንና ጸሎቶችን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲትም ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረስ ተቀምጦ 2 አገልጋዮችም ተከትለውት ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮሁ አያቸው። የሆነውንም ሊያይ ወደ እርሳቸው ቀረበ። እባብ የነከሰውና ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይቺ ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜም አጋንንትን ያስወጣሉ፣ አዳዲስ ቋንቋን ይናገራሉ፣ የምድር አራዊቶችን በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረ የወንጌልን ቃል አሰበ። በዚያንም ጊዜ የሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክቶች አማተበና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባቡን ጊንጡን የጠላትን ኃይል ሁሉ ትረግጡ ዘንድ እነሆ ስልጣን ሰጥኋችሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውኑ ያ ልጅ ዳነ፣ ከክፉ ነገርም ምን እንዳልደረሰበት ሆነ። ሕዝቡም ይህን ተአምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ ስራ የሚሰራ እግዚአብሔርንም አመሰገኑት። የዚችም ተአምር ወሬዋ በሀገር ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ 4ቱን ወንጌሎች፣ የሐዋርያትን ስራ፣ 14ቱን የጳውሎስን መልእክቶች፣ 7ቱን የሐዋርያት መልእክታት፣ የዮሐንስንም ራእይ፣ 150ውን የዳዊትን መዝሙራት፣ የነቢያትንና የሰሎሞንን መኃልይ ጠንቅቆ አጠና። ሁልጊዜ በቀንና በሌሊት ያነባል። በእሁድ ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁልጊዜም አዘውትሮ ይጾማል፣ ይጸልያል። ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎውን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾምላቸው ኤጲስቆጶሱን
እንዲሾምላቸው ኤጲስቆጶስን ለመኑት። እርሱ በዘመኑ ሁሉ በየ2 ቀን በየ3 ቀን በየሱባኤው ይጾማልና በልብሱም ውስጥ ማቅ ይለብሳልና ቅስና ይሾም ዘንድ የእግዚአብሔር ጸጋ ጠራቸውና ኤጲስቆጶስም ወስዶ ሳይወድ በግድ ቅስና ሾመው። በተሾመ ጊዜም ለአባ አክሎግ የክህነት ሹመት ይገባዋል 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 እያሉ ሲጮህ ህዝቡ ቃልን ሰሙ። ኤጲስቆጶስና ህዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከነዚያ ወራቶችም በኋላ በሀገሩ ሁሉ በክርስቲያን ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትንም አፈረሰ፣ ብዙዎች በሰማዕትነት ሞቱ። ምስክርም ይሆን ዘንድ አባ አክሎግን እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ። ዓለሙን ሁሉ የያዝክ ጌታዬ ፈጣሪዬ መድኃኒቴ ኢየሱስ ክርስቶስ ሆይ በሀገርህ በሁለመናዋ ላሉ ህዝብ ቸርነትህን ይቅርታንና ሰላምህን አድርግ። ትባርካቸውም ዘንድ ከሰይጣናትም ስህተት ታድናቸው ዘንድ ለእኔም ስለ ከበረው ስምህ ተጋድሎዬን እስከምፈጽም ያጸናኝ ዘንድ ቸር መልአክህን እንድትልክልኝ እለምንሃለሁ። ኃይል ክብር ገንዘብህ የሆነ ለዘላለሙ አሜን። ከዚህም በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከኔ ጋር ይሂድ አለ። የእርሱ ሰዎችና የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይም ቆመው እኛ በግልጥ ክርስቲያን ነን ብለው ጮኹ። የንጉሱም የሰራዊት አለቃ ሰምቶ አዘነ። አባ አክሎግንም አስሮ ለመኮንኑ ለአርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሪ ለኢየሱስ ክርስቶስ ሰግዳለሁ እንጂ እኔ ለረከሱ አማልክት አልሰግድም አለ። በዚያንም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆሞ ጸለየ። ከዚህም በኋላ መኮንኑ አርያኖስ 340ውን ሰዎች እናንተ ኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውንም በሰይፍ እንዲቆርጧቸው አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ የመኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ስራ ብሰራ ፈጣሪ እግዚአብሔርን ብለምነው ልጅህን ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የመቶ አለቃ አድርጌ ሹሜ በታላቅ ክብር ወደ ሀገርህ እልካለሁ አለው። የከበረ አክሎግም ይህን አልሻም፣ ነገር ግን እንድታሰቃየኝና እንድትገድለኝ ስጋዬንም ወደ ሀገሬ እንድትልክ ማልልኝ አለው። እርሱም ማለለት። በዚያንም ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህን የሞተውን ሕፃን ታስነሳው ዘንድ የከበረ ስምህም ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስ ስም በሕፃኑ ላይ አማተበ። ወዲያውኑ ሕፃኑ ተነሳ። አሕዛብም ይህን ድንቅ ታምር አይተው ሁሉም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማም እንዲያወጧቸውና ሰፊ ጉድጓድ ቆፍረው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸውና ምስክርነታቸውን ፈጸሙ። ቁጥራቸውም 809 ሆነ። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ከዚህም በኋላ አባ አክሎግን ጽኑ ስቃይን አሰቃይተው ወደ ሀገሩ ወስደው በዚያ በሰይፍ ራሱን ይቆርጡ ዘንድ አርያኖስ አዘዘ። አባ አክሎግም ይህን በሰማ ጊዜ እጅግ ደስ አለው። እንዲህ እያለ ቁሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ እለምንሃለሁ፣ ቸርነትህን በሀገሬ ላይ በውስጧም በሚኖሩ ሰዎች ሁሉ ላይ ታደርግ ዘንድ የእጃቸውንም ስራ ባርክ። ሴቶቻቸውን፣ ልጆቻቸውን፣ እንስሶቻቸውን፣ እርሻዎቻቸውንም ባርክ። ከመከራም ሁሉ አድናቸው። ለስጋዬም ጸጋህን ስጠው። የታመመ ሁሉ ስጋዬ ወዳለበት መጥቶ የከበረ ስምህን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌው ይዳን። የተጋድሎዬን መጽሐፍ የሚጽፈውን ሁሉ መታሰቢያዬንም ለሚያደርግ ለቁርባንም ስንዴን የሚሰጥ ወይም ዕጣንን ወይም ዘይትን ወይም ወይንን ለሚሰጥ ለሁሉም በመንግስተ ሰማያት ዋጋቸውን ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ስጋዬንም በንጹህ ልብስ የሚገንዘውን ነፍሱን የብርሃን ልብስን ሸፍናት። ለአንተም ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህን ባለ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው። ወዳጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋህን ልሰጥህ በመንግስቴም ውስጥ ላሳርፍህ መጣሁ። 3 አክሊላትንም አዘጋጀሁልህ። አንዱ ስለ ድንግልናህ
ሁለተኛው ስለ ስቃይ፣ ሶስተኛው የዚህን ዓለም ክብር ንቀህ ስለተውህ ነው። በዚህች ቀን ከኔ የምትሻውን ሁሉ አደርግልሃለሁ። ስለ ስሜ ስላሰቃዩህ የማያልቅ ተድላን እሰጥሃለሁ። የመላእክት ሰራዊትም እንዲያገለግሉህ አደርጋለሁ። ዘላለማዊ ሕይወት ባለው በማዕዴ ውስጥም ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥኩህ አክሎግ ሆይ አንተን እነግርሃለሁ። ስጋህ ባለበት የሚማልደውን ሁሉ እርዳታ የሚሻውንም በችግር ውስጥም ወይም በበደዌ ውስጥ በሐዘንም ላይ ሁሉንም እኔ አድናቸዋለሁ። ልጁንም በስምህ የሚሰይመውን ሁሉ እኔ ባርከዋለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ሁሉ ጠብቀዋለሁ። በስምህም መባ የሚያገባና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወትን አወርሰዋለሁ። ተክል ተክሎ ዘር ዘርቶ በስምህ የሚለምነኝን እባርክለታለሁ፣ ፍሬውንም አበዛለታለሁ። ከአባ አክሎግ ጋር መነጋገርን ጌታችን ሲፈጽም ባረከው። ስጋውንም ጤነኛ ያደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አባ አክሎግ ወደ ወታደሮች መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮችም ፊቱ እንደ ፀሐይ እጅግ ሲያበራ ባዩት ጊዜ ከፊቱ ብርሃን ግርማ ገናናነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸውም ርኅራኄ የጎደለው ልቡ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚች ቀን ተጋድሎውን ፈጸመ። መላእክትም ነፍሱን ተቀበሏት፣ በፊቷም እየዘመሩ ወደ ሰማይ አሳረጓት። ወታደሮችም የአባ አክሎግን ስጋ ከባህሩ ዳር ትተው በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ከዚያም ጎልማሶች ነበሩ። ስለ ከበረ አባ አክሎግ በሰማዕትነት መሞት ወደ ሀገር ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርሰው በአማረ ቦታ አኖሩት። ከእርሱም ታላላቅ የሆኑ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብል ለአክሎግ ሰማዕት ዘሀገረ እልፈንት አመሴምዎ ቀሲሰ ኤጲስቆጶሳት ይደሎ ክህነት እምኀበ ልዑል ተሰማ ዘይብል ቃላት። በዚችም ዕለት የሰማዕቱ የቅዱስ ብህኑ መታሰቢያው ነው። የወንጌሉ ዘወርቅ ቅዱስ ዮሐንስም ቤተ ክርስቲያኑ የከበረችበትና ስጋው ወደ ሮሜ የፈለሰበት ነው። በረከታቸውም ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አርኬ ሰላም እብል ለፍልሰተ አጽሙ ባህሪ ወቅዳሴ ቤቱ ዘኮነ በሀገረ ሮሜ አባይ ወንጌሉ ዘወርቅ ዮሐንስ ህሩይ ወብህኑ ሰማዕት እጉሰ መከራ ወስቃይ ርሳቴ ይህጽቡ በማይ። በዚችም ዕለት የአባ ኖህ የአባ ስልዋኖስና የአባ አብዲዩ መታሰቢያቸው ነው። የሰማዕት መርምህናምን ቤተ ክርስቲያኑ የከበረችበትና ታምራቱ የተገለጠበት ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ ለእግዚአብሔር ምስጋና ይሁን። እኛንም በእነሱ ጸሎት ይማረን አሜን። አርኬ ሰላም ለአብዲዩ ሀልዮ አበወ እለሞኡ መስገርተ ሰይጣንም ስለጸቡ እምሀኬተ ትውልድ ድህረ እለ ይመጽኡ እንዘ ይዘብጥ እንግዳሁ ወእንዘ አንብኦ ይክኡ አመታተ ገድሉ ፈጸመ 60 ወሰብኡ ሰላም እብል እንዘ ሀሊ መዝሙረ ዘአክሎግ ማህበረ ሶበ መንክሮት ነጸሩ ወተአምሪሁ ዘገብረ እንዘ ይተልውዎ እንበለ ይትመየጡ ድህረ እለ በእሳት ፈጸሙ ወበሰይፍ በድረ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ዛቅረብኩ ማሌት አዘክረ አላፈ ምለት ጸመርኩ ዘልፈ ለላ ነብብ ተወከፍ ዘንዴተ መጽሐፈን ተረሰይ ከግዚኦ ጸሪቀ ምለት ወኩፈ እምላ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግላዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋይ ልሂቅ ንዑስ ሕፃን ለዘ ጻፎ በክርታስ ለዘ ጻፎን ዘይደርስ ለዘ አንበቦ ለዘ ተርጎም በልሳን ሐዲስ ለዘ ሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ሁሉም ባስ ህቡር ይማረን ኢየሱስ ክርስቶስ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር አምላካችን ሆይ አነሳስተህ ያስጀመርከን አስጀምረህም ያስፈጸምከን ላንተ ክብር ምስጋና ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።